ሰላም እንዴት ናችሁ? ኤስዲ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። ይሄኛው የመጀመሪያው ቻናላችን ነው። በክፍል ሁለትም ቻናል ላይ ያለን ቲክቶክ፣ ቴሌግራም በተመቻችሁ የእኛን ትምህርቶች ማግኘት ትችላላችሁ። በቀጥታ ወደ ዛሬው ወደ ክፍል 51 ልውሰዳችሁ። What is your favorite dessert? What is your favorite dessert? የምትወደው ጣፋጭ ምንድን ነው? ሴትም ከሆንሽ የምትወጂው ጣፋጭ ምንድን ነው? What's your favorite dessert? የምትወጂው ጣፋጭ ምንድን ነው? የመጀመሪያ ስታርተር አለ። ከዛ በኋላ ዋናው ምግቡ ሜን ኮርስ የሚሉት አለ። ከዛ በኋላ ደግሞ ምግብ ከበላን በኋላ ዲዘርት ይኖራል ማለት ነው። ጣፋጭ እንለዋለን። ከምግብ በኋላ የሚቀርብ ነው። በተለምዶ ካፌ ሄዳችሁ ሬስቶራንት ሄዳችሁ ምግቦችን ካዘዛችሁ በኋላ የምትመገቡት ነው ማለት ነው። ከምግብ በፊት ምግቡ እስኪደርስ ድረስ ስታርተር ይመጣላችኋል። ከዛ በኋላ ዋና ያዘዛችሁት፣ ከዛ ዲዘርት ይቀጥላል። የእናንተ ምላሽ ምን ይሆናል? What is your favorite dessert? የምትወጂው ጣፋጭ ምንድን ነው? I love chocolate cake. I love chocolate cake. ከምግብ በኋላ የምወደው ጣፋጭ ምንድን ነው? ቸኮሌት ወይም በቸኮሌት የተሰራ ኬክ ነው። ከምግብ በኋላ የምወደው በቸኮሌት የተሰራ ኬክ ነው። እናንተስ የራሳችሁ ምላሽ ኮሜንት ስር ላይ አስቀምጡልኝ። What is your favorite dessert? I enjoy ice cream. What is your favorite dessert? I enjoy ice cream. አይስክሪምም ሌላኛው ብዙ ሰዎች የሚወዱትና የሚመርጡት ዲዘርት ነው። ከምግብ በኋላ ቸኮሌት ኬክ የሚወዱ ሰዎች አሉ፣ አይስክሪም የሚወዱ ሰዎች አሉ። እናንተም ሌላ ሊኖር ይችላል። እንዳልኳችሁ ኮሜንት ላይ ያስቀምጡልኝ። What is your favorite dessert? What is your favorite dessert? I enjoy ice cream. I enjoy ice cream. Do you like to try new foods? Do you like to try new foods? አዳዲስ ምግቦችን መሞከር ትፈልጋለህ? ሴትም ከሆንሽ ይሆናል። አዳዲስ ምግቦችን መሞከር ትፈልጊያለሽ? ሁለትና ከዛ በላይ ለሆናችሁትም ይሆናል። Do you like to try new foods? አዳዲስ ምግቦችን መሞከር ትፈልጋላችሁ? Yes, I love trying new foods. Yes, I love trying new foods. አዎ አዳዲስ ምግቦችን መሞከር እወዳለሁ። Do you like to try new foods? Do you like to try new foods? አዳዲስ ምግቦችን መሞከር ትፈልጊያለሽ? No, I stick to what I know. No, I stick to what I know. የማውቀውን የለመድኩትን አጥብቄ ቀጥላለሁ። ስለዚህ አልፈልግም። No, I stick to what I know. አዳዲስ ምግቦችን መሞከር አልፈልግም። የማውቀውን የለመድኩትን እየበላው ቀጥላለሁ። What's your favorite restaurant? What's your favorite restaurant? የምትወደው ምግብ ቤት ምንድን ነው? What's your favorite restaurant? የምትወጂው ምግብ ቤት ምንድን ነው? What's your favorite restaurant? My favorite restaurant is an Italian place. An Italian place. የጣሊያን ቦታዎችን እወዳለሁ። የምወደው ምግብ ቤት የጣሊያን ቤት ነው። My favorite restaurant is an Italian place. በዓለም ላይ እጅግ በጣም ተወዳጅ ከሆኑ የምግብ ቦታዎች ምርጫዎች አንዱ ነው የጣሊያን። ጣሊያን በጣም ቆንጆ ነው ምግቦች አሏቸው። ባህላዊ ምግቦች እጅግ በጣም ይወደዳሉ ዓለም ላይ። ከዛ ሲያልፍ ደግሞ ሜክሲኮ በሁለተኛ ደረጃ የምትቀመጥ ነች። ስፓይሲ ፉድ አላቸው። እጅግ የሚያቃጥልና ቅመሞች የበዙባቸው ምግቦችን ይሰራሉ። የሜክሲኮ ምግቦች እንደዛ ናቸው። እጅግ በጣም ተወዳጅ ናቸው። እኛም ባህላዊ ምግቦቻችን እንወዳለን። እናንተም የየራሳችሁን ምላሽ ማስቀመጥ ትችላላችሁ። መጨረሻ ላይ ጠቅለል አድርጌ ጠይቃችኋለሁ የዛሬን ጥያቄዎች።
My favorite restaurant is an Italian place. What is your favorite restaurant? የምትወደው ምግብ ቤት ምንድን ነው? የምትወጂው ምግብ ቤት ምንድን ነው? ጥያቄው ይሄ ነበር። I love a local Mexican restaurant. I love a local Mexican restaurant. በአካባቢው ያለ የሜክሲኮ ምግብ ቤቶችን እወዳለሁ። ቀደም ሲል የነገርኳችሁ ነው። በዓለም ላይ እጅግ በጣም ተወዳጅ የሆኑ የምግብ ካልቸራል የሆኑ እጅግ በጣም ተወዳጅ የምግብ ቦታዎች ውስጥ የሚጠቀሱ ናቸው። ኢታሊያን ፕሌስ፣ ሜክሲኮ፣ እነዚህ እጅግ በጣም ተወዳጅ ናቸው። እሺ የዛሬው ክፍል 51 ይህንን ይመስል ነበር። ጥያቄዎቹን ፈጠን ፈጠን እያልኩ ላስታውሳችሁ። የመጀመሪያው ጥያቄ ምን ነበረ? What is your favorite dessert? ዲዘርት ምንድን ነው አለን? ጣፋጭ ነው። ያ ጣፋጭነቱ ግን ከምግብ በኋላ ሲመጣ ነው ዲዘርት የምንለው። ዲዘርት የምንለው ከምግብ በኋላ ሲመጣ ነው። ሬስቶራንት ውስጥ ገብታችሁ፣ ሆቴል ውስጥ ገብታችሁ መጀመሪያ ምግብ ታዛላችሁ። ምግብ ስታዙ ቀደም ብሎ ምግቡ እስኪደርስ ስታርተር ይቀርባል። ምግቡን ከጨረሳችሁ በኋላ ደግሞ ዲዘርት ይቀርባል። ከዛ ውስጥ እናንተ የምትወዱት እንደ ዲዘርት ጣፋጭ ምንድን ነው ብዬ ነበር የመጀመሪያው ጥያቄ። የሁለተኛው ጥያቄ ደግሞ do you like to try new foods? do you like to try new foods? አዳዲስ ምግቦችን መሞከር ትፈልጋለህ? አዳዲስ ምግቦችን መሞከር ትፈልጊያለሽ ብዬ ጠይቄ ነበር። የተወሰኑ ምላሾችንም አይተናል። እናንተ ግን የየራሳችሁን ምላሾች ኮሜንት ስር ላይ ያስቀምጡልኝ። ኮሜንት ስር ላይ ደግሞ ማስቀመጥ የማትችሉ የማይመቻችሁ ሰዎች ደግሞ ለራሳችሁ እየመለሳችሁ መሞከር መለማመድ አለባችሁ። ምክንያቱም በልምምድ ነው ሁሉም ነገር የሚመጣው። ሶስተኛውና የመጨረሻው ጥያቄ ያደረግነው ምን የሚል ነበር? ምላሾቹን እናንተ የየራሳችሁን ሰጡኛላችሁ። What is your favorite restaurant? የምትወደው ምግብ ቤት ምንድን ነው? የምትወጂው ምግብ ቤት ምንድን ነው? እስቲ የየራሳችሁን ምላሽ ኮሜንት ስር ላይ አስቀምጦልኝ። ኤስዲ እንግሊሽ ነበር። እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት የዩቲዩብ ቻናል ነው። ቁጥር 1 ነው ይሄኛው። በቁጥር 2 ላይ ደግሞ ቃላት ላይ መሰረት ያደረጉ ልምምዶችን እያደረግን እንገኛለን። ከዛም ባለፈ ደግሞ አዳዲስ ይዘት ያላቸው ፕሮግራሞችን ይዘንላችሁ እየመጣን ነው። ይህንን የምትመለከቱት ልምምድ ክፍል 60 ላይ ደግሞ ገታ እናደርገውና ወደ ቀጣዩ ስቴፕ እናድጋለን። ከዛ በኋላ ከክፍል 61 የምንቀጥለው ቀጣይ ክፍሎቹን ስናገባድር ነው። ሁሉም ነገር ስቴፕ ባይ ስቴፕ እየሄደ ነው። ስለዚህ እስከ ክፍል 60 ድረስ እንሄዳለን። እስካሁን የተከታተላችሁ እጅግ በጣም ጥሩ አድርጋችኋል። ከፍ እያለ ያከበድ ነው ስለምንመጣ እጅግ በጣም ተወዱታላችሁ። በምትወዷቸው የሶሻል ሚዲያ ፕላትፎርሞች ላይም አለን። ቲክቶክ የሚመቻችሁ ሰዎች በቲክቶክ የኛን ትምህርቶች መማር ትችላላችሁ። በቴሌግራምም እያነበባችሁ መማር ትችላላችሁ። በቀጣይ በክፍል 52 ከ678 እስከ 686 ድረስ እንማማራለን። እስከዛው ግን መልካም ጊዜ ለሁላችሁ።